ከማን ልጀምር? ከአባት ትጀምራላ። ይሄንን ላንተ በህይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብርሃኔ ነሽ ላይ በህይወቴ ዘመን በደስታ ባዘኔ ሁሉን የማይብሽ እስቲ እንዴት ያማረባችሁ ሰላም ሰላም ውድና የተከበራችሁ ቤቶች ከወንድሞች ገንዘብ ይሻላል ማለት ነው። ኧረ እኔ እንደዛ ገንዘብ ይሻላል ምናምን ብዬ ሳይሆን እንደው የልብሽ ካልሆነ እንደው ቆርጠሽ የለም ብለሽ ወስነሽ ካልሆነ በስተቀር እንደው ገንዘቡ ተከፍሏል እዳ ያለብሽም ካስፈለገም ወደፊት እኛ ተባብረን እንከፍለዋለን። ኧረ እንደዛ አይደለም ግን ገና ደስታችን የአንድ ቀን እኔ እዚህ አላለኝም እኮ ተመልሼ ወደ ቤት ሄዳለሁ። እስኪ ትንሽ በራሴ በኩል ግር አለኝ። ይሄ ለምን ይሆናል? ችግሩ ምንድን ነው? ትናንት መጣሽ ዛሬ ስትሄጂ እንዴት ነው? ቢያንስ ሳምንት እንኳን እናት አባት ቤት ይቆያል ሰው ልጅ። እኛም ናፍቆታለን፣ አንቺም ናፍቆታለሽ። የወንድም የእህት የአባት የእናት ናፍቆት ቀላል አይደለም። ይህንን ናፍቆት ተወጥተን ከዛ በኋላ አዎ ብለን ተመራርቀን ብንሸኛ ይሻላል እንጂ ድንገት ተነስተሽ ያለው ማለትሽ ትንሽ ውስጥ ደስተኛ አልሆነም እና በእኔ በኩል ብታስቢበት ጥሩ መሰለኝ። ወይም መለስ ብትሄና ብታዩ ጥሩ መሰለኝ። ሩትዬ ማታ እህቶችሽ ልጆቻቸውን ይዘው ቲጂንም ታውቂያለሽ፣ ሩቅ ነው የምትሄደው። እሷ እንደውም በባጃጅ ነው። ከሩታ ጋር መቆየት አለብኝ ብላ ቤቷን ዘግታ መታ። ፍርዬ የሚያየሽው አባ ሙት ነበረ። ከሩታ ጋር እንጫወታለን ሜልዬም ሕፃኗን ይዛ መታ። በዛ በጨለማ ከሩታ ጋር መቆየት አለብን መጫወት አለብን ብለው መተው እህቶችሽ ተሰባስበው ሲጫወቱ ደስ ብሏቸው ያንን ደስታ ደግሞ በአንዴ ንጥቅ ማድረግ ያሳዝናል። ምን መስሎ ይታይሻል አንቺ ራስሽ? እስቲ የኔ ውድ ደስታውን አጣጥመን ሳንጨርስ እንደዚህ አይነት ነገር ደግሞ ድንግጥ የሚያደርግ ነገር ስትናገሪ ይከብዳል። ምን ሆነች? ምን አስቀየምናት ይላሉ። ናፍቀውሽ ነው የቆዩት። ከቆይታ በኋላ ይህንን የመሰለ ደስታ ማግኘት ቀላል ነገር አይደለም። ደግሞ ይህንን ደስታ ወዲያውኑ ጭልም ማድረግ ደግሞ በጣም ይከብዳል። እንደዚህ ከሆነ እኔ ይሄንንም ብዙ መስማትም አልፈልግም። እንሂድኛ ይሻላል አይደለም? ቆይ እንደሱ አይደለም እኮ ከዚህ በላይ እንትን ማለት አልቻልኩበትም። በቃ ቁጭ በሉ ኑ፣ ፕራንክ ነው። ሲያማታ ሊሆን ሙዛዛ እንዳላሯሩጥሽ። አይ ጎበዝ ነኝ፣ እሮጣለሁ። ተሳክቶልኛል። ፍራንክ መሆኑንም ማባቅ ኖሮ እዚህ ባቶኝ በመንሽ ነበር። እንዲህ ዙሪያው ቁጫሉ ነው። ውሸት ነው። አስደንግጠሽኛል እኮ ውስጤ በጣም ነው ያዘነው። ፍራንክ ባይሆን ደግሞም እንዲህ ባቶኝ እመታሽ ነበረ። እውነት እኔ ደስ ብሎኝ እኮ ደስ ብሎኝ ማታ እና ገና የሚታየኝ ደግሞ ወልዳ ስንጫወት ስንሰባሰብ ያ ሁሉ ነው በቃ ፊቴ የመጣው። እህቶቿ መሀል ሆና ብዬ ባንዴ እንዲህ ውስጤ እንዳዘነ። ግን አሁን ፍራንክ ባይሆን ፍራንክ ነው ነበር ማለት ቆንጠጥ ቅድም እያልኳችሁ ነበር። ምን ያደርጋል ደግሞ ለመቆንጠጥም አይመችም። ለራሷ ደክማለች አለኝ ቦታ ታያለሽ። ተሳክቶልኛል አይደል? ይመችሽ። እሺ በኔ ባሮዲቷ ፍራንክ ሰርታ ተሳካልኝ። አሁን እኮ ነው ያርጅቻለሁ የኔ ውድ። ፍራንክ ለኔ አንዳንዴ ያስፈልጋል። ባይሆን አባትሽን ፍራንክ ሰርተሽ ዱብ ብታረጊው አይሻልም? የኔ ውድ በቃ ፍራንክ መሆኑ ልብ እርፍ አለ አይደል?
ፍራንክ ባይሆንማ ተናደ ልትሄድ ነበረ። እኔ ነኝ ለነገሩ ተነስ ያልኩ ቁርጥ ብሎ ነበር። አይ በቃ ይሁን እና በቃ እንግዲህ ይቅርታ አድርጉልኝ ለሱ እና ዛሬ ልክሳችሁ ማነው ልክሳችሁ ነው የሚባለው ለፍራንኩ መርሻ የተናደዳችሁበትን መርሻ እንዲሆን ታያለሽ እንዲሆን ዛሬ የጠራኋችሁ እናቴ እንግዲህ ወደ ቁም ነገሩ ልግባና ካሁን በኋላ ወደ ቁም ነገር እሺ ወደ ቁም ነገር ስነ ስርዓት ያጃጡልኝ ታያለሽ ወደ ቁም ነገር እና ለመሰለሽ የጠራሁሽ እናቴ ዛሬ ሁለታችሁንም የጠራኋችሁ ለእናንተ ሰርፕራይዝ አዘጋጅቼላችኋለሁ አቅሜም የምችለውን ሰርፕራይዝ አዘጋጅቼላችኋለሁ ነገረኛ እና ባይዘዌ እንደው መናገር ካለብኝ ቁም ነገረኛ ደግሞ የምታደርገው ነገር ሁሉ እኔ ውስጤን ያረካኛል። በእውነት እኔ ወድሻለሁ በጣም እሺ ወድሻለሁ እሺ እናት እቺ ማይክ እዚህ ጋር ላስቀምጣትና ወደ ሰርፕራይዝ ልሂድ እናቴ ቆይ ላሳይሽ ከዚህ ውስጥ ማለት ነው እንግዲህ ፋሚሊዎቼ ጠረጴዛውን ወደዚህ ጠጋ አድርጌዋለሁኝ ከማን ልጀምር ከአባት ጀምራላ እናቴ እቺ ላይ ጅልኛል እዛ ከአባቴ ጎንበስ ማለት ግን እችላለሁ እሺ በነገር ላይ አባቴ ይሄንን ብላለች በአንድ አይነት ልብስ ከእናት ከአባቷ ጋር ማለት ነው። በጣም ነው የሚያምርብሽ ሩታዬ። የሩታን ደስታ ይናፈቃችሁ ውድ ቤተሰቦቼ። ዛሬ ላይ ሩታ ከቤተሰቦቿ ጋር ለምትወዳቸው ቤተሰቦቿ ሰርፕራይዝ አድርጋ በሚያምር ጥበብ በሚያምር ቀሚስ አድርጋቸው ተመርቃለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ብዙ ትርፍ ይበል እያልኩኝ ዛሬ እንግዲህ እንዳያችሁ ሩታ ከቤተሰቦቿ ጋር ብላለች በባህል በሀገር ልብስ ማለት ነው። እና ዛሬ እንግዲህ በመጀመሪያ ማዘርዋን እና ፋዘርዋን ፕራንክ አርጋቸዋለች። እሄዳለሁ ስትላቸው ወደ ቤቴ እመለሳለሁ ሲሏቸው የሚከፈልም ከሆነ እኛ እንከፍላለን አትሄጂ፣ አሁን ደስታችንን ሳጨርስ አሁን ደግሞ ሌላ ነገር ለምንድን ነው የምትይን? ለምንድን ነው ከብዙ አመት በኋላ ነው ያገኘች። አስባችሁታ አንድ ሀገር ሆናችሁ 2 አመት ማለት ቀላል አይደለም። እና ውድ ቤተሰቦቼ እንደዛ ሊሆን አይችልም ብለው ብድግ ነው ያሉት። እናትና አባት እኮ ሁሌ አይጠገብ ልጆቻቸውን የልጆቻቸው ትንፋሽ የልጆቻቸው ጠረን በጣም ይናፍቋቸዋል። እና እናትና አባት ምንም ብታጠፉ ከፈጣሪ ለጥቆ እናትና አባት የማይተዋችሁ ነው። ምንም ነገር ብታጠፉ ምንም ጥፋት ቢኖር ማለት ነው። እና በቃ እንደዛ ካልሽ እኛ ምን አመጣጣን ወደ ቤታችን እንመለስ ብለው ተቆጥተው እኔ ሄዱት። እነሱ ያሰቡት በጣም ሩቅ መንገድ ነው እናትና አባቷ። ምክንያቱም ወልዳ አርሰናት የልጇን ክርስትና አብረን ተጫውተን ከዛ በኋላ ነው የሚሉት። እና ሩታዬ እናትና አባትሽ ከሆነሽ እናት የምታርሰውን ወደ አዲስ አበባ ብትመጪ ምንም ማለት አይደለም። ግን ለምሳሌ እናት ያረሰቻችሁ ርሳትና ገበናችሁ ደባቂያችሁን ሁሉ ነገራችሁን የምትደብቀው እንደ እናት የሚሆን የለም። በነገራችን ላይ እናት ያላችሁ የመጀመሪያ ልጃችሁን ስትወልዱ እናታችሁ ጋር ሄዳችሁ ከቻላችሁ እናታችሁን ቤታችሁ አንጥታችሁ እናታችሁ እንድታረሳችሁ ማድረግ ነው። ካልቻላችሁ ደግሞ እናታችሁ ጋር ሄዳችሁ መታረስ የመሰለ ነገር የለም። እናት ቤት የታረሰ እና ሌላ ቤት የታረሰ በጣም ልዩነት አለው። የምሬን ነው የምላችሁ። አንቺ ወልደሽ አይተሽዋል እንዳትሉ፣ ግን ልዩነት አለው በጣም። እኔ ሳልሆን እህቴ የመጀመሪያ እህቴ ልጇን ስትወልድ እናቴ ጋር ነው ገና ወሯ ሳይገባ ነው ወሬ ደርሷል ብላ መታ 4 ወር የተቀመጠችው ብላችሁ አጣሁን እና 4 ወር ነው የተቀመጠችው። ምክንያቱም የእናት ቤት ምንም አይጠገብም፣ የእናትና የአባት ቤት ማለት ነው። እና ሩታዬ እንግዲህ በሰላም ተገላግለሽ ክርስትና አስነስተሽ ቀስ ብለሽ ስራ ነው ያንቺ ስራ በስልክሽ ስለሆነ ቤተሰቦች ጋር እህቶች ጋር ስራሽን እየሰራሽ በሰላም ተገላግለሽ ልጅሽን ክርስትና አስነስተሽ ምን ብለሽ ነው መምጣት አለብሽ ብዬ የማስበው ወደ አዲስ አበባ። ከዛ የተረፈ እንደ እናትና እንደ አባት የሚሆን የለም ብዬ ነው የማስበው። ምክንያቱም ከእናትና ከአባት የበለጠ ምንም ነገር የለም። ማን እንደ እናትና አባት ምንም ነገር ቢሆን ማንም ሰው ቢሆን ከእናትና ከአባት በላይ የሚበልጥ የለም። እና እርግጠኛ ነኝ ሩታ በእናቷ እጅ ታርሳ ነው የምትመጣው።
ይሄ ስትናደጅበት የነበረውን እንትንሽ ሁሉ ነገር ረስተሽ እንደገና ወደ ቤትሽ እንደምትመለሽ እርግጠኛ ነኝ። ቢያንስ እንኳን ለዚች ለሄርሜላ ሰገጤ ብለሽ ማለት ነው ተመካክረሽ ከእናትና ከአባት የእናትና የአባት ምክር በነገራችን ላይ ጥሩ ነው እና ቤትሽን ለመመለስ ሞክር ይላለ የኔ ውድ። እናት የሚሆን ነገር የለም። ይሄን ያልኩበት ምክንያት አለኝ እና ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። እናንተ ማሳብ አስተያየታችሁን ስጡ። ማን እንደ እናት የሚለውን ነገር ማለት ነው። እናት በመጀመሪያ ስትወልዱ በመጀመሪያ የምታረሳችሁ ጥሩ ነው፣ በጣም ጥሩ ነው፣ ይመከራልም ነው የምለው። ውድ ቤተሰቦቼ የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍ በል እያልኩ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበል። ሀገራችን ኢትዮጵያ ሰላም ያደርግልን። ዞሮ መግቢያችንን አሁን ከምንሰማው ከምናየው እግዚአብሔር አምላክ ሀገራችንን ይጠብቅልን ነው የምለው የኔ ውድ ቤተሰቦች። ባይ ባይ።